ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ በሱፐር ታንክስ የአክብሮት ግብዣችን ነው። ሌጀንድ ማን በሚል ዩዘር ኔም ላደረክልን የሱፐር ታንክስ ድጋፍ ከሀገር ውስጥ ሆነ ከልብ እናመሰግናለን። ሌሎች አድማጮችም በተቻላችሁ በዩቲዩብ በኩል ድጋፍ እንድታደርጉ በአክብሮት እንጋብዛለን። ይሄኛው ፕሮግራም ትኩረት የሚያደርገው በቀጣይ ሳመር ክለቦች በአብዛኛው ትኩረት የሚያደርጉት የማጥቃት ዲፓርትመንትን ለማጠናከር ነው። አብዛኛው ክለብ ከተመለከታችሁ ትኩረታቸው ማጥቃት ላይ የተመሰረተ በማጥቃቱ በኩል የሚደረግ የዝውውር ሂደት በስፋት እንመለከታለን። ይሄ ከወዲሁ የታወቀ ጉዳይ ነው። ለምን ግን ክለቦች እያንዳንዱ ክለብ በተለይ የእንግሊዝ ክለብ ቶፕ 6 ክለቦች ትኩረታቸው ለምን አጥቂ ሊሆን? ሻምፒዮናውም ሊቨርፑል አጥቂ ይፈልጋል። ሁለተኛ ደረጃ ላይ ያጠናቀቀው አርሴናል አጥቂ ይፈልጋል። ተጫዋቹን የሚያጣ ከሆነ ኒውካስል አጥቂ እያፈላለገ ነው። ቼልሲ አጥቂ ይፈልጋል። ማንቸስተር ዩናይትድም አብዛኛው ክለብ ከማንቸስተር ሲቲ ውጪ። ታዲያ ክለቦች አጥቂ በገበያ ላይ ያለውን ተጫዋች ለመጫረት ወደ ገበያ ሲወጡ ስለዛ ተጫዋች ኳሊቲ ስካውት ሪፖርት እያንዳንዱን ጉዳይ ተመልክተው ያን ሪፖርት አጥንተው ይሄ የሚመጣው ተጫዋች ከቡድኑ ሲስተም ጋር ስትራክቸር ጋር አጫውት ከእያንዳንዱ ጉዳይ ጋር ተስማሚ የመሆን እድሉ ሰፊ ሲሆን እዛ ተጫዋች ላይ የመልቀቂያ ዋጋ የውል ማፍረሻውን አብዛኛውን ነገር አሟልተው የተቻላቸውን ጥረት አድርገው ያስፈርማሉ። ነገር ግን አንገብጋቢ የአጥቂ ክፍል ጥገናዊ ለውጥ ወይም ስር ነቀል ለውጥ በአጥቂ ስፍራ የሚያስፈልጋቸው ክለቦች ደግሞ ተጫራች ክለቦች ሳይበዙ በፊት የድርድር አቅማቸውን ፋይናንሳቸውን ተጠቅመው ፈጣን የሆነ ምላሽ ይሰጣሉ። አንዳንድ ክለቦች ደግሞ በምልመላው ረገድ ጠለቅ ያለ ዝርዝር ጉዳይ ምክንያቱም ሪስክ ለመውሰድ ጊዜው አስፈሪ ስለሆነ ጊዜው አስፈሪ ማለት በአጥቂ ዲፓርትመንት ላይ የሚወጣው ትልቅ ኢንቨስትመንት ጊዜ ይሰጠው በሚባል ጉዳይ ወይም ቡድኑ ጎል የማምረት አቅሙ ከፍ ብሎ የተመረተው ምርት ፍሬ ካላመጣ ጥያቄው በመጀመሪያ የሚጀምረው ከከፋዩ ስራ አስኪያጅ ከዛም በኋላ የሚያስከፍለው አሰልጣኝ ከዛም በኋላ ተጫዋቹ ላይ። እነዚህ ጉዳዮች ደግሞ ጥንቃቄ በተሞላ ሪፖርትና ስካውት በጥናት በእርጋታ የሚወሰኑ ነገር ግን አጣዳፊ ውሳኔዎችም ደግሞ አንዳንዴ ግንባር ቀደም ሆነው ስኬታማ ሆነው እንመለከታለን። ገበያው ከወዲሁ ተጧጥፏል። በእንግሊዝ እግር ኳስ በኩል በተለይ ይሄን የፒኤስአር ህግ እንዳለም ክለቦች የዘነጉት ይመስላል። የሂሳብ መዝገባቸውን ቼክም አላረጉትም። በቀጥታ ወደ ገበያ ነው የወጡት። አብዛኛው ክለብ ገና ወደ ፕሪሚየር ሊጉ የሚያድጉ እነ ሊድስ ጭምር ከቶፕ 6 ክለቦች ብዙም የማይፈለጉ ተጫዋቾችን ለማዘዋወር ጥያቄው ጀምረዋል። የዘንድሮ የዝውውር መስኮት ከፍተኛ ቢሊየን ፓውንድ ሊወጣ እንደሚችል በድምሩ ኮዲው መገመት ይቻላል። ለአንድ ተጫዋች አንድ ክለብ 100 ሚሊዮን ፓውንድ ለመክፈል ዛሬ ላይ ቅድመ ዝግጅት የፋይናንስ ስርዓቱን አስተካክሎ 100 ሚሊዮን ፓውንድ ከፍሎ ከሚመጣው የፋይናንስ ስርዓት ጋር ለመጋፈጥ እየተዘጋጁ ነው ያሉት። ለምሳሌ በትናንት ምሽቱ ከዚህ ቀደም ብለን የሰራነው የሜሎስ ኪርኬዝ ምስል ባለበት ሻምፒዮኑ ሊቨርፑል ለፍሎሪያን ዊዘ 100 ሚሊዮን ፓውንድ ማቅረቡ ተረጋግጧል። እና አሁን የተጫዋቹ ውሳኔ የሚጠበቀው ባየር ሙኒክ ወይስ ሊቨርፑል ሲቲ ከዝውውሩ ወጥቷል። በርካታ መረጃዎች እየወጡ ነው። በዚህ በኩል ደግሞ አጥቂ አንገብጋቢ ሁኔታ ውስጥ ሊቨርፑልም ገብቷል። በተመሳሳይ ሁለተኛ ደረጃ ላይ ጨርሰው አርሴናል። ትኩረት ግን እስቲ በአርሴናሎች በኩል እናደርግና ወደ ሊቨርፑል ፍላጎት እንመጣለን። አንድ የትራንስፌር ማርኬት ስካውት ሪፖርት
አገኘው ባለው መረጃ ትራንስፈር ማርኬት ያጋራው ወደ ዌብሳይቱ ገብታችሁ መመልከት ትችላላችሁ። በቤንጃሚን ሼሽኮና በቪክተር ጊዮከሬስ መካከል ስላለው የኳሊቲ አንዳንድ ጉዳይ የስካውት ሪፖርቶችን አግኝተናል ባሉት መሰረት የተወሰኑ መረጃዎችን ለቀው ነበር። አርሴናል በዚህም ወቅት ሁለት መልክ ያለው ሁለት መንታ መንገድ ላይ ቆሟል። አስተዳዳሪው የሚፈልገው ዋንጫ ለማግኘት ቡድኑ የሚያስፈልገው አጥቂ ይሄ ነው እያለ ነው የሚገኘው ስፖርቲንግ ዳይሬክተሩ። በተቃራኒው ደግሞ የአርሴናል መልማዮችና አሰልጣኝ ሚካኤል አርቴታ እኛ የምንፈልገው ይሄኛውን አጥቂ ነው፣ ሐሳቡን ወደ አንድ የማምጣት አሁን ድርድር ውስጥ ነው። ነገር ግን በዚህ መሃል ደግሞ ፈርጣማ ክለቦች በፋይናንስ ስርዓታቸው ደግሞ ጥሩ የሂሳብ መዝገብ ይዘው እዚህ ላይ ደግሞ የተለያዩ የገቢና የስፖንሰርሺፕ ሁኔታዎችን ጨምረው በጥንካሬ ወደ ገበያ ሲወጡ ከክፍተታቸው ጋር ተስማሚ የሆነ አጥቂ ሲያገኙ ከገበያው ላይ እዚህ ጋር የተዘናጋውን ቡድን ሃይጃክ በማድረግ የሚያስፈርሙት ወይም ያ ቡድን አማራጩን ሲመለከት በእርጋታ ለመወሰን ጊዜያቶችን በፈጀ ቁጥር የዛ ቡድን ዕጣ ፈንታ ምናልባት ያ ተጫዋች ተገቢ ሆኖ በሌላ ክለብ የመጠለፍ እድል አለ። ሁሌም በዝውውር ላይ ሁለት ነገር ይነሳል። አንድ ክለብ በድርድር የሚዘጋይ ከሆነ ድርድሮች ማያፋጠን ከሆነ ያ ዝውውር የመጠለፍ ቻንሱ ከፍተኛ ነው ይላሉ። ለምሳሌ ለአርሴናል ደጋፊዎች አንዱን የዝውውር ሂደት ለማስታወስ ምንም እንኳን አሁን ላይ በእግር ኳሱ በኩል ውሳኔ እየጠበቀ ከፕሮፌሽናል እግር ኳስ ተገሎ ውሳኔውን እየተጠባበቀ የሚገኘው ዩክሬናዊው ሚካኤል ሞድሪክ ነው። አርሴናል ተጫዋቹን በ26 ሚሊዮን ፓውንድ ማምጣት ይችል ነበር። ነገር ግን ስካውትና የተለያዩ ሂደቶች በዘገዩ ቁጥር የተጫዋቹ ብቃት ከፍ እያለ የመልቀቂያ ዋጋው እኩል እያደገ መጣ። እስከ 80 ሚሊዮን ፓውንድ ደረጃ ከፍ አለ። አርሴናል በተለያዩ የሂሳብ አከፋፈል ስርዓት 78 ሚሊዮን ፓውንድ ለመክፈል ቅድመ ዝግጅቱን ሲያጠናቅቅ በተዘናጋበት ወቅት ቼልሲዎች ያሻሻሉት 2 ሚሊዮን ፓውንድ እና የደሞዝ ክፍያውን ይህን ተጫዋች ነጠቁ። ዝውውሮች የመጠለፍ እድላቸው የሚሰፋው የድርድር ሂደቱ በዘገየ ቁጥር ወይም ወደ ውሳኔ በፍጥነት ባልተገባ ወቅት እንዲሁም በስራ አስኪያጆቹ በኩል በባለቤቶቹ በኩል የሚኖረው መዘናጋት ሁሌም ክለቦች ዋጋ ያስከፍላል። አሁን አብዛኛው ሊግ ተጠናቋል። በደንብ አድማጮች ተመልክታችሁ ከሆነ መረጃዎች በአጠቃላይ የሚያጠነጥኑት ዝውውር ላይ ሆኗል። ትላልቅ የታክቲክ ጉዳይ ስለቀጣይ የውድድር ዓመት ወሬ ጠፍቷል። አሁን የትኛው ክለብ የትኛውን ክፍተት ያጠናክራል በሚል ሁሉም ክለብ ባለበት ክፍተት ላይ ወደ ገበያ ወጥቶ ስለሚያደርገው እንቅስቃሴ ነው መረጃዎች የሚወጡት። የአንድሬስ ቤርታ መምጣት በአርሴናል ቤት ስራ የሚካኤል አርቴታን ስራ ከሚያቀሉ ጉዳዮች መካከል ከሜዳ ውጪ ያሉ ጉዳዮችን መፍትሄ መስጠት፣ አፋጣኝ ምላሽ መስጠት፣ በንቃት መሳተፍ ነው። ነገር ግን የአንድሬስ ቤርታ መምጣት ብቻ ማለት መፍታት ያለበት ጉዳይ አለ። በጋራ ስምምነት የሚፈቱት አለ። አልፎም እንግዲህ በተወሰነ መልኩ ከስምምነት ላይ ባልደረሱባቸው ጉዳዮች ላይ የራሳቸውን ሐሳብ አቀናጅተው ወደ አንድ መንገድ መምጣታቸው አይቀርም። አሁን ላይ የወጣው ባለው መረጃ መሰረት የቤንጃሚን ሼሽኮና የቪክተር ጊዮከሬስን ውድድር ሚዲያው እንዳለ ያጣጣፈ ነው የሚገኘው። ሁለቱም ተፈላጊ ተጫዋቾች ናቸው። ሁለቱም በቅዳሜ ምሽት ክለባቸውን በዚህ የዝውውር መስኮት እንደሚለቁ አረጋግጠዋል። ጊዮከሬስ 65 ሚሊዮን ፓውንድ፣ ሼሽኮ 68 ሚሊዮን ፓውንድ ተቀራራቢ ዋጋ ነው። እድሜ ያኛው 21 ሼሽኮ ይሄ 26 ጊዮከሬስ አምና 43 ግብ አስቆጠረ፣ ዘንድሮ 52 ግብ አስቆጠረ። በአጠቃላይ ወደ 96 ግብ ላይ ማስቆጠር ችሏል። ቤንጃሚን ሼሽኮ ደግሞ ገና የ21 ዓመት ተጫዋች ነው። አርቢ ላይፕዚግ በቅርብ ዓመት ውስጥ የፈረመ ነው። ይሄ ተጫዋች እንደምታውቁት በሬድቡል ሳልስበርግ እዛው የአርቢ ላይፕዚግ ካምፓኒ ነው። የሬድቡል ካምፓኒ ሌላኛው ቡድን
በኦስትሪያ የሚገኝ አሁን የርገን ክሎፕ በጀነራል ዳይሬክተርነት የሚያስተዳድሩት ማለት ነው። ይሄ ቡድን ታዲያ ሼሽኮን ለገበያ እንደሚያወጣ እሱም አምኖ ተጫዋቹን ለማቆየት እንደማይችል ተረጋግጧል። እና የሼሽኮ ፈላጊ ከጊዜ ወደ ጊዜ ቁጥሩ እየጨመረ ነው የመጣው። አሁን በዝውውሩ ላይ ሊቨርፑልም ተካቷል። ሊቨርፑሎችም ዳርዊን ኑኔዝን በቀጣይ ቀናት ወይ ወደ ሳውዲ አረቢያ ወይ ወደ ናፖሊ የመሸኘታቸው ጉዳይ ካልሆነም ወደ አትሌቲኮ ማድሪድ የማይቀር ሆኗል። ስለዚህ ሼሽኮ ላይ ተጫራች ክለብ እየመጣ ነው። ነገር ግን ሚካኤል አርቴታ በተደጋጋሚ ለኤዱም ለቀድሞ ለአርሰናል ስፖርቲንግ ዳይሬክተርም ለአሁኑም ለአንድሬስ ቤርታ ፍላጎቱ ቤንጃሚን ሼሽኮ ላይ እንደሆነ በተደጋጋሚ ይናገራል። ነገር ግን አንድሬስ ቤርታ የሚያምነው አንድ እግር ኳሳዊ እምነት አለ። አንድ ቡድን ዋንጫ ለማሳካት ከፊት ለፊት ሊኖር የሚገባው አጥቂ አግሬሲቭ በተክለ ሰውነቱ ፈርጠም ያለ የፊዚካል አጥቂ ነው የሚፈልገው። ለምሳሌ ላስታውሳችሁ እነ ዲየጎ ኮስታን 2 ጊዜ ሲያዘዋውር ወደ አትሌቲኮ ማድሪድ እነ ጃክሰን ማርቲኔዝ የምታስታውሱ የእግር ኳስ ቤተሰቦች ጃክሰን ማርቲኔዝ የሚባል አንድ ኮሎምቢያዊ አጥቂ ከፖርቶ ያመጡት አግሬሲቭ አጥቂ አለ። በአብዛኛው ፈርጣማ አጥቂን ይሄ ስፖርቲንግ ዳይሬክተር በፊት ለፊት መስመር ላይ ለቡድኑ ጥንካሬ እድገት ከፍተኛው ሚና ይጫወታል ብሎ ስለሚያስብ ቪክተር ጊዮከሬስን ነው ተመራጭ አደረገው። እንደምታውቁት በኮቨንተሪ 22 ግብ 2022-23 የመጨረሻ ግቡን አብዛኛው እግር ኳስ ቤተሰብ ልታስታውሱ ትችላላችሁ። 22-23 በእንግሊዝ ምድር ጊዮከሬስ የመጨረሻ ግቡን ያስቆጠረው ሉተን ታውን ላይ ነው። ኮቨንተሪ ሲቲ ከሉተን ታውን የፕሌይኦፍ ጨዋታ ፍጹም ቅጣት ምት ያ የመጨረሻው ጨዋታ ነበር። ከዛም በኋላ በ22 ሚሊዮን ዩሮ ወደ ስፖርቲንግ ሊዝበን ሄደ። አምና 43 ዘንድሮ 52 ግብ አስቆጠረ። ግራፉ በሚያስገርም ሁኔታ ነው ያደገው። በእጥፍ አደገ ከኮቨንተሪ። ግን በዚህ ተጫዋች ኳሊቲና አጫዋወት ላይ ይሄ ትራንስፈር ማርኬት የሚያነሳው የራሱ የሆነ ጥያቄ አለ። ማለት ተጫዋቹ ላይ እንደ ድክመት ሳይሆን ሼሽኮ ምን ያክል ፊት ሊያደርግ ይችላል ከጊዮከሬስ በተሻለ አርሰናል ሌላ ሽግሽግ ውስጥ ይገባል በሚል ሐሳቡን ያነሳል። ሌላ ታክቲካል ሽግሽግ በጊዮከሬስ መምጣት። ነገር ግን ሼሽኮ የቡድን ተጫዋች የወርክ ሬት ተጫዋች ነው። አርሰናል አይደንቲቲ ያለው ተጫዋች ነው። ይሄን ጉዳይ ደግሞ በተደጋጋሚ ስናነሳ ነበር። ሼሽኮ ፊት የሚያደርግበት የሲስተም አይነትን በመመልከት አርቴታ ሼሽኮ ነው የሚፈልገው ብለን በተደጋጋሚ ግን ጊዮከሬስ አንድ ቡድን ሊኖረው የሚገባውን የአጥቂ ኳሊቲ ያሟላ አጥቂ ነው ማለት እንችላለን በሊዝበኑ ጊዮከሬስን ካየን። ግን አርሰናል ደግሞ ካያችሁ በተናጥል ወይም አንድን ተጫዋች ነጥሎ በማውጣት ፔኔትሬሽኑን ሁሉም ነገር የቲሙ አንድ ተጫዋች እንዲሆን አይደለም የሚፈልገው፣ ቡድን ነው ሚካኤል አርቴታ የሚፈልገው። ሁሉም በተመሳሳይ መንገድ የሚሳተፉበት ከተከላካይ እስከ አጥቂ ድረስ ተመሳሳይ ወርክ ሬት እንዲኖራቸው ነው የሚፈልገው። አሁን ጋብሪኤል ማርቲኔሊን አብዛኛው አርሰናል ደጋፊ ይተቻል፣ እኛም እንተቻለን። ግን አርቴታ ማርቲኔሊን ከሚፈልግበት ትልቁ ምክንያት መካከል ወደ ኋላ ተመልሶ ለግራው ፉልባክ የሚሰጠው ትልቅ ሽፋን የመመላለስ የወርክ ሬቱን ያን ቦታ ከቨር የሚያደርግበት ዲስታንስ ከቨሩ ቦታ ከኳስ ውጭ ያለውን የወርክ ሬት ስራ በጣም በእጅጉ ይፈልገዋል። ስለዚህ እንደነዚህ አይነት ቴክኒካል ጉዳዮች በአንድ የውድድር ዓመት 30 ግብ ለአርሰናል ሊያመርት ይችላል ጊዮከሬስ። ግን ምርቱ የሚሄድበትን ሂደት ላይ ደግሞ ሌላ ሽግሽግ ይፈጥራል። እንደ ትራንስፈር ማርኬት ዘገባ ከሆነ ስለ ቤንጃሚን ሼሽኮ እናንሳ። ይሄ ተጫዋች በአማካይ ዘንድሮ እስካሁን ድረስ ባለው ግብ እያስቆጠረ ነው። በመጨረሻም ተጫዋቹ እንደምታውቁት ባለፈው ሳምንት
ሌፕዚግ በሜዳው በስቱትጋርት መሸነፉን ተከትሎ በየትኛውም ዩሮፒያን ውድድር ቀጣይ የውድድር ዓመት እንደማይሳተፍ ሲረጋገጥ ተጫዋቹ እንደሚለቅ ጎን ለጎን ወዲያውኑ መረጃዎች ወጡት። ሼሽኮ ላይ አሁን ሊቨርፑሎች አነጣጥረው መጥተዋል። አርሴናል ግን አሁንም የዚህም ዝውውር ተቀዳሚ ክለብ ነው። በተመለከቱ በሼሽኮም በጊዮኬሬስም በኩል ትራንስፈር ማርኬት ከሩመርሶች ወይም ከሚወጡ ዘገባዎች በመነሳት የሚሰጠው የራሱ የሆነ ፐርሰንቴጅ አለ። በዛ አርሴናል አሁንም በሼሽኮ ላይ 56% የማስፈረም እድሉ የአርሴናል፣ በጊዮኬሬስ በኩል 71% እድሉ ያለው የአርሴናል ነው። ስለዚህ የሀሳቦች ልዩነት እንጂ ሁለቱም ተጫዋቾች በአርሴናል ቤት ይፈልጋሉ። አርቴታ ሼሽኮን፣ ቤርታ ጊዮኬሬስ ልክ እንደነ ዲየጎ ኮስታ ዘንድሮ እንደፈረመው እንደና አሌክሳንደር ሱርሎት አግሬሲቭ እና ፈርጣማ አጥቂ ከሁለተኛ አጥቂ ጋር መጫወት የሚችል ግን ጊዮኬሬስ ከሁለት አጥቂ ጋር ሲጫወት አልተመለከትንም። ቤንጃሚን ሼሽኮ ግን ይሄን ጉዳይ ለሁለት የውድድር ዓመት ሲያደርገው አይተናል። በታክቲክ ከዛቪ ሲሞን ጋር በቀጥታ ደግሞ በተፈጥሯዊ ፖዚሽን ደግሞ ከኦፔንዳ ጋር ሲጫወት አይተናል። ስለዚህ የትኛው ተጫዋች ነው ለአርሴናል ፊት የሚሆነው? ለምሳሌ ይሄ ተጫዋች አምና 18 ግብ አስቆጠረ፣ ዘንድሮ 21 ግብ አስቆጠረ። ምርጥ በሆነበት ሌፕዚግ ውስጥ አምና 18 ግብ ሲያስቆጥር የዚህ ተጫዋች በተለይ ሁለተኛ ዙር ከጉዳት በጸዳ መልኩ ፊት ሲሆን በርካታ ግብ አስቆጠረ፣ መነጋገሪያ አርዕስትም ነበር በጊዜው። ዘንድሮ ግን በደካማው ሌፕዚግ ውስጥ 21 ግብ አስቆጠረ። እዚህ ጋር ነው ትልቁ መሰመር ያለበት ጉዳይ። በደካማ ክለብ ውስጥ ነጥሮ የሚወጡ ተጫዋቾች ሁሌም ያላቸውን አቅም አውጥተው ነው የሚያሳዩት። ቴክኒካሊም ፊዚካሊም ሜንታሊም ዝግጁ እንደሆኑ። እንደምታውቁት ሌፕዚግ እንደ ዘንድሮ የውድድር ዓመት ወደ ቡንደስሊጋው ካደገበት ጊዜ አንስቶ ወርዶም ቀዝቅዞም አያውቅም። በርካታ ሽንፈቶችን አስተናግዷል። ሁለት አሰልጣኞችን ቀይሯል። በደካማው ሌፕዚግ ውስጥ ግን ይሄ ተጫዋች ዘንድሮም በኮንሲስተንሲ እየተንቀሳቀሰ ነው። አሁን አንድ ጉዳይ በልዩነት ለማንሳት የቪክተር ጊዮኬሬስን ያሰለጠነው አሰልጣኝ ሜዳ ውስጥ ተጫዋቹን በርካታ ደቂቃዎች የመራው ሩበን አሞሪም ነው በአንድ ሲስተም እና ያስቀጠለው አሰልጣኝ በተቀራራቢ ሲስተም በባክስሪ በሚጫወት ቡድን ውስጥ ነው የቀጠለው። ሼሽኮ ግን የሰለጠነባቸው አሰልጣኞችን ብትመለከቱ ከነ ጁሊያን ኒግልስማን አንስቶ እስከ ሮግን ሌላ አሰልጣኝ አሁን ሌፕዚግን በድጋሚ ግማሽ ሲዝን ላይ የተረከበው የቀድሞ የቦሩሲያ ዶርትመንድ አሰልጣኝ ስሙ ጠፋብኝ፣ ከሮግ በኋላ በድጋሚ የመጣ ያሰልጣኝ ራሱ መቀየር ተጽዕኖ ያልፈጠረበት ተጫዋች። ስለዚህ የተጫዋች እምቅ የሆነ ቋሚ ችሎታ አለው። 21 ዓመቱ ምናልባት ይሄ ከሬድቡል ሳልስበርግ አካዳሚ የሚወጡ ተጫዋቾች አብዛኛው ጊዜ ስኬታማ የመሆናቸው እድል በጣም አሁን ላይ ግራፉ ከፍ እያለ ነው። ሃላንድን ተመልከቱ፣ ሳዲዮ ማኔን፣ ሚናሚኖን በርካታ ተጫዋቾች አሉ። እነ ዶሚኒክ ሶቦዝላይ ወደ አርቢ ላይፕዚግ ተዘዋውሮ ከዛም በኋላ ወደ ትላልቅ ክለቦች የተዘዋወሩ እነ ናቢ ኬታ። አርቢ ላይፕዚግ አትራፊ ቡድን ነው ይታወቃል። ከሬድቡል ሳልስበርግ እዛው ከሌላኛው ካምፓኒ ቡድን ነው ተጫዋቾች የሚያዘዋውረውና በርከት ያለ ጥያቄ ወደ ሌፕዚግ እየመጣ ነው። አሁን ሊቨርፑሎች ሁለት አድቫንቴጅ ሊጠቀሙ ነው በቤንጃሚን ሼሽኮ በኩል። ላይፕዚግ ሞርተንን ይፈልጋል፣ የሊቨርፑልን አማካይ። ሊቨርፑል የዝውውሩ አካል ለማድረግና ሼሽኮን ለማዘዋወር ያስባሉ። በርካታ አማራጮችን እየተመለከቱ ግን ሼሽኮ አሁን ላይ ተቀዳሚ ሆኗል። ጎን ለጎን ደግሞ የአርቴታ ፍላጎት ይሄ ተጫዋች የተጠናቀቀው የውድድር ዓመት ከተጫወተበት ደቂቃ ከተነሳን 0.76 ግብ ያስቆጥራል በአማካይ። ዘንድሮ 0.72 ያስቆጥራል ደካማ ሌፕዚግ ውስጥ። ዘንድሮ እንደውም አንዳንድ ጨዋታዎች ላይ አይታችሁ ከሆነ ከቤንች ላይ ነው የሚነሳው። ስለዚህ ሼሽኮ ያለውን አቅም ሚካኤል አርቴታ አውጥቶ መጠቀም እንደሚችል 100% ያምናል። አንድሬ ቤርታ ደግሞ
ለአርሴናል የሚሆነው የሚመጥነው ተጫዋች ወይም ቡድኑ ወደ ዋንጫ ስቴጅ ሊያሻገር የሚችለው ቪክተር ጊዮኬሬስ ነው፣ የተገኘውን ግብ የሚያስቆጥር። ግን አንድ ትልቅ ልዩነት ላንሳላችሁ። በዘንድሮ የውድድር ዓመት የተፈጠረ ክፍት ከሆነ እንቅስቃሴ የተገኙ እድሎችን ወደ ሙከራ ወደ ጎል ይሄ ሾት ኮንቨርዥን ሬታቸው የሁለቱን ተጫዋቾች ብትመለከቱ ክፍት ከሆነ እንቅስቃሴ ነው ማለት ሼሽኮ 21 በመቶ ነው፣ ጊሪኬስ 22.6% ነው። ግን ሼሽኮ ያስቆጠረው 21 ግብ ነው፣ ጊሪኬስ ያስቆጠረው 52 ግብ ነው። ስለዚህ ቪክተር ጊሪኬስ ክፍት ከሆኑ እንቅስቃሴዎች ምናልባት የሊዝበን ታክቲክ ክሬት የማድረግ አቅሙ ወይም ስታንዳርዱ እንደ ጀርመን ቡንደስሊጋ አለመሆኑ ይሄ ፍሉዲቲ ከዊንግ የሚነሱ ኳሶችን በማይነስ ኳስ ወይም ስሩ ፓስ እየጠበቀ ለሚያስቆጥር ተጫዋች ይሄ ስታት አነስተኛ ሊሆን ይችላል። ግን በፔናልቲ ሹት ደግሞ 14 ፔናልቲዎችን ማስቆጠሩን ደግሞ እዚህ ጋር ከግምት ውስጥ ማስገባት አለብን። እስቲ ስለ አጨራረስ ኳሊቲና ይሄ የተፈጠረውን እድል ወደ ግብ የመቀየር ሾት ኮንቨርዥን ሬቱ የዛን ያክል በሁለቱ ተጫዋቾች መካከል ጋፕ ከሌለ የግቡ ቁጥር የሚነግረን አንድ ተጫዋች ከግብ ጋር ያለውን ግንኙነት ነው። በየትኛውም አጋጣሚ ክፍት ከሆነ እንቅስቃሴ ይሁን ከቆሙ ኳሶችም ከክሮስ ከየትኛውም አጋጣሚ ግብ ማስቆጠሩ ነው ዋና የሚፈለገው ከአጥቂ። ግን አርሴናል ለምሳሌ በዘንድሮ የውድድር ዓመት ክፍት ከሆነ እንቅስቃሴ የፈጠራቸውን 42 ቢግ ቻንስ ስቷል ቡድኑ 42 ቢግ ቻንስ። ስለዚህ የቤንጃሚን ሼሽኮ ሾት ኮንቨርዥን ሬት በቢግ ቻንስ ሲለካ ሌፕዚግ በአማካይ የሚፈጥረው ቢግ ቻንስ በጨዋታ 4.6 ነው። ስፖርቲንግ ሊዝበን የሚፈጥረው ቢግ ቻንስ ደግሞ 7.8 ነው። ስለዚህ እነዚህ ጉዳዮችንም ከግምት ውስጥ ማስገባት አለበት። ይሄ ተጫዋች አነስተኛ እድል በሚፈጠርበት ቡድን ውስጥ ማጥቃቱ በጣም ውበት አለው። የሌፕዚግ እንደምታውቁት ወጣት አስደናቂ ተጫዋቾች አሉት። ግን ቡድኑ ባጋጠመው የውጤት ማጣት ምክንያት በገባበት ውጣ ውረድ ውስጥ እነዚህ ሁሉ ጉዳዮች ተረስተው ነው የተያዙት። ስለዚህ አነስተኛ ቢግ ቻንስ በሚፈጥር ቡድን ውስጥ ይሄ ሾት ኮንቨርዥኑ ከፍ ካለ ይሄ ተጫዋች በጠባብ እድል ውስጥ ግብ የማስቆጠር ሬቱ ከፍተኛ ነው ማለት ነው። እና ይሄንን ተከትሎ ትራንስፈር ማርኬት ከጊሪኬስ በተሻለ 7.8 ሬት ለቪክተር ለቤንጃሚን ሼሽኮ ለስሎቬኒያዊው አጥቂ ሰጥቷል። 7.9 ለጊሪኬስ 7.2 ከስታትና እንቅስቃሴ በመነሳት አሁን ምንድነው የሁለቱ ተጫዋቾች ትልቁ ልዩነት? በጊሪኬስ መሃል ትልቁ አቅም ምንድነው? 100% ፊት ነው ተጫዋቹ ለአንድ የውድድር ዓመት። ሼሽኮ መጠነኛ ህመም አለበት። እነዚህ ክፍተቶች ከተቀረፉ ደግሞ ያ ተጫዋች በዚህ ተጫዋች ስታንዳርድ ደረጃ የመጫወት ነገር አያጠራጥርም። ግን እስቲ ወደ ዩቲዩብ ቻናልም ገብታችሁ የሼሽኮን ያጨራረስና ይሄ ግብ የሚያስቆጥርበትን ቴክኒክ አንዳንዴ እምቅ ችሎታ ያለው ትላልቅ አጥቂ በመልማዮች በኩል እምነት ሲጣልበት ከሚታዩት ትላልቅ ጉዳዮች መካከል የተጫዋቹ ያጨራረስ ብቃት ወይም ገዳይ የመሆኑ አቅም ነው። በዘንድሮ የውድድር ዓመት ላስታውሳችሁና አርቢ ላይፕዚግና ባየር ሙኒክ በሌፕዚግ አሬና ያደረጉትን ጨዋታ እስቲ ሃይላይቱን ተመልከቱ እና ሼሽኮ ያስቆጠረውን ግብ ተመልከቱ። በተጨማሪም ከኢንትራ ፍራንክፈርት ጋር ያስቆጠረው እነዚህ የምነግራችሁን ጨዋታዎች ላይ ገብታችሁ የሼሽኮን አጨራረስ ተመልከቱ። ከዛም በኋላ ግን የቪክተር ጊሪኬስን 52 የዘንድሮ የውድድር ዓመት ግብ በደንብ ተመልከቱ። በርካታ ልዩነቶችን ልታዩ ትችላላችሁ። የኳሊቲ የስታንዳርድ ጉዳይ ማለት ተጫዋቾቹ ያላቸው እምቅ ችሎታ አሁን ልምድ፣ እድሜ፣ ብስለት፣ ፕራይም ታይም የሚለውን ጉዳይ ላይ ከሄድን በአብዛኛው የጊሪኬስ ነገር ሊያሳምን ይችላል። አንድ ቡድን ላይ ቅመም የመጨመር ወይም የዛን ቡድን የግብ አቅጣጫ ለማሳደግ ግብ የተፈጠረውን ግብ ለመቀየር ኳሊቲውንና ያላቸውን እምቅ ችሎታ ካየን ቁጥሮች አንዳንዴ እውነታን ሊነግሩ ይችላሉ። ነገር ግን ትልቅ አቅምን ደግሞ ቁጥር ሊያሳስት ይችላል። ለምሳሌ በሪያል ማድሪድ ቤት ቶኒ ክሩስ እና ሉካ ሞድሪች
ከሚሰሩት ያ ሁሉ ፓስ ያ ሁሉ ታምር ውስጥ የካሴሚሮ ኢንተርሴፕሽን ከነዚህ ተጫዋች የላቀ መሆኑ ካሴሚሮን ከፍ አያደርገውም። ከነዚህ ተጫዋች በላይ አስቀምጡ። እነዛ ተጫዋቾች ላይ የሚታይ እንቅስቃሴ ስላለ ይሄን ነገር ለማነጻጸር ደግሞ እስቲ ይሄን ቪዲዮዎችን ተመልከቱ። ከኢንትራ ፍራንክፈርት ጋር ከባየር ሙኒክ ጋር እነዚህ ክለቦች በነገራችን ላይ ቻምፒየንስ ሊግ የገቡ የሊጉ አሸናፊ ጋር የነበረው ጨዋታ ነው። ቶፕ ክላስ ጨዋታ ላይ ከስቱትጋርት ጋር ያስቆጠረው ግብና ከሜንዝ ጋር እነዚህን አራት ጨዋታዎች ላይ ይሄ ተጫዋች ያስቆጠረውን ግብ ተመልከቱ። የቤንጃሚን ሼሽኮ አጨራረሱን፣ ቴክኒኩን፣ ያለውን አቅም ተመልከቱና ለምን ሊቨርፑሎች ዘግይተው ወደዚህ ተጫዋች ቢዲንግ ዋር ውስጥ እንደገቡ ባለፈው ሳምንት ወደ ጀርመን ተጉዘው እነ ክሪስቶፈር ቦልጋርነርን የስቱትጋርቱን አማካይ ስቴለርን ሊቨርፑሎች ስካውት ሲያደርጉ ነበር። የሼሽኮ ስም ግን ከላይ ተቀምጧል። ሚካኤል አርቴታ ክፍተቱን የተረዳበት ወይም እዛ ቦታ ላይ መጠነኛል ያስፈልገኛል ብሎ ያመነበት ተጫዋች ቤንጃሚን ሼሽኮ ነው። በአርቴታ መነጽር ካየን ደግሞ ተገቢው ተጫዋች ሼሽኮ ነው። አንደኛ ቡድኑ ወርክ ሃርድና ከኳስ ውጪ ያለውን እንቅስቃሴ አርቴታ ይፈልጋል። ጌከሬስ ደግሞ ከኳስ ጋር ባለው ግንኙነት ነው። ያ ማለት ቴክኒካል ወይም አብዶ ሰርቶ ተጫዋች ጥሎ በሚል አይደለም። ክሬት የተደረጉ ቻንሶችን የመቀየር አቅም ወይም ወደ ቦክስ ቀርቦ መጫወቱ ተመራጭ ሊያደርገው ይችላል። ከኳስ ውጪ ጎዶሎ የሚሆን እንቅስቃሴ ሚካኤል አርቴታም ስለማይፈልግ ነው የነ ሃቨርትን ከፍተኛ ወርክ ሬት እየሳቱ ኳሶችን እያባከኑ በሃቨርት ትግስተኛ ሆኖ ተጫዋቹን ወደ ራሱ ክህሎት እንዲመጣ ያደረገው። ያ ሁሉ ትችት በመጀመሪያ 2 ወር 3 ወር ሲወርድበት የነበረውን ጀርመናዊውን ጠብቆ ሁለተኛ ዙር የተጠናቀቀው የውድድር ዓመት እንደ ሃቨርት በአርሴናል ቤት የተዘመረለት የለም ባሳየው ለውጥ። ስለዚህ አርቴታ ከኳስ ውጪ ባሉ እንቅስቃሴዎች ላይ ያምናል። ከኳስ ጋር ባለው አቅም በደንብ ይተማመናል። ቤርታ ደግሞ ፊዚካሊቲ ያለው አጥቂ ለአንድ ቡድን ወሳኝ ነው ብሎ ያምናል። በደንብ በፊዚካል አግሬሲቭ የሆነ ሚገነድስ እየተጋጨ የሚያገባ እንደነ ዲየጎ ኮስታ እንደነ አሌክሳንደር ሱርሎት ይሄ በሁለት አጥቂ የመጫወትና አንዱ አጥቂ 9.5 ይሆናል ወይም 9 ቁጥር አይደለም ወይም 10 ቁጥር አይደለም። ልክ የጁሊያን አልቫሬዝ እና ጆአኦ ፊሊክስን ሲያዘዋውር የነበረበት መንገድ እና ቤርታ የሚያምንበት ይሄ ፉትቦል ስታይል በእንዲህ መልኩ ነው። ለዛ ጊክሬስን ተመራጭ አድርጎ ድርድሮች አሉ። 65 ሚሊዮን ፓውንድ አርሴናል ለመክፈል እንግዲህ ተቆራርጦ በየኮንትራቱ ደረጃ የሚከፈል ከሆነ እስከ 78-80 ሚሊዮን ፓውንድ ይሄዳል። የተወሰኑ ማሻሻያዎችን ይፈልጋል። በቀጥታ ግን ዳምፕ የሚያደርግ ከሆነ 65 ሚሊዮን ፓውንድ ነው የሚከፍለው። የሼሽኮም ተቀራራቢ ዋጋ ነው። ግን ሼሽኮን ማምጣት የሚካኤል አርቴታ 100% ፍላጎት መሆኑ በምሽቱ በስካይ ስፖርት አማካኝነት የወጣውን ሪፖርት ተመልክተን ነው። አሁን ስካይ ስፖርት ላይ እንደምታውቁት ኒኮላስ የሚባለው ዘጋቢ ዝውውር ላይ የታመነ የእንግሊዝ እግር ኳስ ላይ ሪፖርተር ነው። ፍሮንት ራነር ሆኖ በሼሽኮ ዝውውር ላይ አሁን ጠንክሮ እየሰራ የሚገኘው ሊቨርፑል ነው። ክሪስቶፈር ቦልጋርነርን፣ የአርቢ ሌብጂኩን፣ ዣቪ ሲሞንን፣ ስቴለርን፣ ሌሎች ተጫዋቾችን ኒኮላስ ሾልተርበርግን የዶርትመንድን የመሃል ሴንተር ባክን እነዚህን ተጫዋቾች ሁሉ ስካውት ሲያደርግ በበላይነት ሲከታተል የነበረው ያለፈው ሳምንት የመጨረሻ ጨዋታ ከስቱትጋርት ጋር የሊቨርፑል መልማዮች እንደነ ሚቻል ቡቼል እንደነ ባሪ ሃተን የታዩት በሌብጂክ አሬና ነው። ስለዚህ አርሴናል በዝውውሩ ላይ ቀጥተኛ ውሳኔውን በቀጣይ ጊዜያት ውስጥ የማያሳልፍ ከሆነ ሼሽኮን አቶ ጊሪኬስን ሊያገኝ ይችላል። ግን አርቴታ ለሲስተም ፊት ያደርጋል ባለው መሰረት ከታቀደ ደግሞ ቤንጃሚን ሼሽኮ ነው። ስለዚህ ቤንጃሚን ሼሽኮን ደግሞ ሊቨርፑሎች ሃይጃክ ለማድረግ ወይም ዝውውሩ ላይ ገብተው የተወሰነ ነገር ለመፍጠር ደግሞ ዳርዳር እያሉ ነው። ዳርዳር እያሉ ብቻ ሳይሆን ከሌብጂክ ጋር ከአርሴናል የተሻለ ግንኙነት ያለው ሊቨርፑል ነው። ኢብራሂም ኩናቴን፣ ናቢ ኬይታን፣ ዶሚኒክ ሶቦስላይ ከዛ ክለብ ነው ማዘዋወር የቻሉት። ስለዚህ ጥሩ ኮንታክት አላቸው።
ተጫዋቹን የመጥለፍ እድል ሊኖራቸው ይችላል። ስለዚህ አርሴናል በአንደኛው ዝውውር ላይ በቀጣይ ሳምንት አንድ ትልቅ ውሳኔ ያስተላልፋል ተብሎ ይጠበቃል ነው የሚለው ኒኮላስ፣ ይሄ የስካይ ስፖርት ዘጋቢ። ነገር ግን በነገርኳችሁ መሰረት የሁለቱ ተጫዋቾች ኳሊቲ፣ እድሜ፣ አንዳንድ ጉዳዮች እያወዛገቡ ነው። ማለት ሼሽኮ ውስጥ የሚታየው አቅም ግን አንድ ትልቅ ክለብ ቢመጣ ይሄ ብቃት ካደገ ይሄ ተጫዋች ሌላኛው ኤርሊ ሃላንድ የመሆን እድሉ በተለይ በቴክኒክ በኩል ደግሞ ከሃላንድ በብዙ ርቀት የተሻለ ተጫዋች ነው። ሃላንድ ካለው አቅም በተሻለ አቅም አለው። ኳሊቲ ማለት ይሄ ከኳስ ጋር ያለው ቴክኒክ የሚያስገርም ነው። ከኤሪያ ውጪ ሹተር ነው። ቦክስ ውስጥም ጨራሽ ነው። የአየር ላይ ኳሶችም የማስቆጠር ሬቱ እንደ ሃላንድ አግሬሲቭ ሆኖ ከተከላካይ ጋር በአንድ ለአንድ እንደዚህ አይነት እንቅስቃሴ ብዙም ባንመለከት ግን አጨራረሱ የሚያስገርም ነው። የባየር ሙኒኩን ጨዋታ ሃይላይት እና የሼሽኮን እንቅስቃሴ ብቻ ዩቲዩብ ላይ ተቀንጭቦ የተቀመጠ አለ። ያን ቪዲዮ ተመልከቱ። የኢንትራ ፍራንክፈርቱ፣ የስቱትጋርቱ፣ የሜንዙን ጨዋታ፣ የተጫዋቹን ግብ፣ በአጠቃላይ ዘንድሮ ያስቆጠራቸውን ግቦች ተመልከቱና ጌኬሬስ የሚያስቆጠራቸውን ግቦች እስቲ ተመልከቱና በራሳችሁ እይታ አወዳዱ። ነገር ግን አርሴናልና ሊቨርፑል በሼሽኮ በኩል አሁን ሊፋጠጡ ነው። በአርቴታ ፍላጎት ቤርታ ከተጓዘ ሼሽኮ ላይ እንግዲህ ቢዲንግ ዋር ይኖራል ከሊቨርፑል ጋር። አይ ጌኬሬስ በሚለው ሁለቱ ግለሰቦች ከተስማሙ ሊቨርፑል በነፃነት ሼሽኮን ያስፈርማል። ነገር ግን ቼልሲም ዝውውሩ ላይ እንዳለ ይነገራል፣ ማንቸስተርም ይፈልገዋል። አሁን ላይ ግን በንቃት ዝውውሩ ላይ ካሉ ክለቦች ውስጥ ሊቨርፑልና አርሴናል ተቀዳሚ ናቸው። ቤንጃሚን ሼሽኮ ማረፊያው የት ይሁን? ኤሚሬትስ ወይስ አንፊልድ? አርሴናል ጌኬሬስ ወይስ ሼሽኮ? በቀጣይ ቀናት የሚለይ ይሆናል። እስቲ ደግሞ እሱን ጉዳይ ተመልክተን በሌላ ዘገባ ወደ እናንተ የምንመጣ ይሆናል። ፕሮግራማችን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ሌጀንድ ማን በሚል ዩዘር ኔም ላደረክልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲስ መረጃ ካለ ደግሞ ጊዜና ሰዓቱን ጠብቀን ወደ እናንተ የምንመጣ ይሆናል። በሌላ ዘገባ ማምጣታችን አይቀርም። በተለይ ደግሞ በዩሮፓ ሊግ ፍጻሜ ቶትናም ከማንቸስተር ዩናይትድ በሳን ማሜስ የሚያደርጉትን ፍጥጫ ከአባ ጋር በዝርዝር ጉዳዮች ወደ እናንተ እንመጣለን። ዛሬ ምሽት ማንቸስተር ሲቲ በሜዳው በርንማውዝን ያስተናግዳል። ያንንም ጨዋታ ተመልክተን አዲስ ትዕይንት፣ አዲስ ውጤት ካለ ደግሞ ሰፋ አድርገን በዝርዝር ጉዳይ እንመጣለን። ሰላም ቆዩ።